ሃይ ሰላም ሰላም ሰላም፣ እንዴት ናችሁ ወገኖቼ? ሰላም ናችሁ ወይ? ሁሉ መልካም። ዛሬም ተገናኘን። ሁሉ መልካም ነው። ህፃን ልጁ ተኝቷል እና ትንሽዬ እስኪ ከእናንተ ጋር ላውራ። እኔም በዛው አንድ ቪዲዮ ልስራ ማለት ነው። ወደዚህ ደግሞ እንትን እንዳያጨልም ካሜራው እስኪ አስተካክል። ቦታ ስናስተካክል እንዴት እንደሚያምር እና እንዴት ናችሁ? ሁሉ ሰላም? ተናፍቃችኋል። ሁላችሁ ተናፍቃችኋል። የኔ ወዶች እውነት የምታበረታቱኝ አሁንም ደግሜ እላለሁ፣ በስርዓት የተቀረጸ ቪዲዮ ሳይኖር ጥራት ሳይኖር ግን የምታበረታቱኝ እህቶች በጣም አመሰግናለሁ ከልቤ። ሰው አስፈላጊ እንደሆነ ታዩታላችሁ ዩቱብ ላይ ማለት ነው። ምክንያቱም የምትሰሩትን ስራ ሰው ካላየላችሁ አያስተላልፍላችሁም ዩቱብ። የልጁ ልብስ እየተኮስኩ ነው እንዳላሳየው ሴትዮ እንዳይደብራት እንዳጋጣሚ እንኳን ብታዩ ብዬ ነው እና ገና ህፃን ስለሆነ እና ለዛ ነው። እና ሰላም ናችሁ ማለት ዩቱብ ላይ ዩቱብ ስትሰሩ እየታከለላችሁ ሲስተሙ ራሱ አያስተላልፍላችሁም። እናንተ ግን በጣም ከልብ አመሰግናለሁ። በተለያዩ አባቴ ብሩካኖች፣ እናንተ የተወደዳችሁ የተመረጣችሁ ምርጥ ዘሮች እውነት በጣም ነው የማመሰግነው። ማለት ያው ቪዲዮ እንኳን አይመጥንም አውቃለሁ፣ የሚጠራው ንጉሱ ነው፣ ግን ቪዲዮ ለማንም ሰው አይመጥንም። ባገኘኋት በትንሽዬ ሰዓት ቀኑም ፍሪ ነኝ እኮ ማለት የሚጫነኝ ስራ የለም። ህፃን ልጅ ነው አሁን የሚይዝ፣ አንድ ህፃን ልጅ ነው የሚይዝ፣ አይከብድም። ግን ከእነሱ ጋር ስለምትውሉ ጊዜ ይኖራችሁ። በአረቦች ጋር ስትውሉ ታውቁታላችሁ። እነሱ ካልተኙ እስኪተኙ ድረስ እኛን እንትን ነፃነት መስጠት አይወዱም ታውቃላችሁ። እና ያው ሲተኙ ወይ የሆነ ቦታ ሲወጡ ነው የነፃነት የምናገኘው። እና እኔ ደግሞ ለትንሽ ጊዜ 24 ሰዓት ከነሱ ጋር ስላለው ማለት ነፃነት አይኖራችሁም፣ የምታስተካክሉት ነገር አይኖርም ምናምን እና እናንተ ግን እሱም ሳያግዳችሁ በተለይ ትንንሽ የመዝሙር ስለቅ እውነት ዋው በጣም ነው በቃ የምትገረምባችሁ። በእናንተ በተወደዳችሁ በአባቴ ብሩካኖች በጣም ነው የምደነቅባችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ፣ ተባረኩ። ሌሎቹንም እንዳልኩት ቴሌግራም ላይ ያላችሁ ቶች በስደት ላይ ያላችሁ እናንተ መበረታቻዎች ናችሁ፣ መጠንከሪያዎች ናችሁ። ዩቱብ ገፍቼ እንድወጣ ያደረጋችሁኝ። ምክንያቱም ከባድ ይመስለኝ ነበር ዩቱብ ላይ። ይህን አካባቢ ታዩታላችሁ አይደል? አንድ እዚህ ላይ ግንባሬን መጥቶ ነበር የሆነ ግድግዳ እና ከዛ በኋላ ይሄ ግማሽ የአይኔ አካባቢ ጥሩ አይደለም። እርግጥ እንቅልፌም ጥሩ አይደለም፣ የተዛባ ነው እና እሱ ነው። በጣም ነው የማመሰግነው። እውነት የእውነት ከምሬ በጣም ነው የማመሰግነው። ስንረጋጋ ደግሞ እናወራለን ስለ አዲስ ልጆች አሁን ስለሚመጡት ስደት ላይ ስለሚመጡት በተለይ ኩዌት ላይ እየገቡ ላሉ ልጆች እኔ እንደነገርኳችሁ ኩዌት አይከብድም ስራ፣ ግን በቃ እንትን አይሰጧችሁ። ዱባይ ነው አሁን በምሰራ ሰዓት ያሰሯችኋል። ዱባይ ነው ስራ የምትሰሩ፣ ጽዳት ብትሉ ምግብ ብትሉ ያሰሯችኋል። ስራና ስራችሁ ብቻ ነው። እዚህ ሀገር ግን ይሄ ሂጂ ይሄን አምጪ ይመልሽ እንደዚህ በቃ ሰው መውደድ ሳይሆን በቃ ይፈልጋሉ ማለት ራሳቸው ብቻቸው የሚያደርጉት ነገር የለም። እኔ ይገርመኛል እዚህ ሀገር እንትን ስርዓታቸው። ከዛ ምንም ቤቱን ሳታዘጉ ልብሱንም እንዲህ በቃ እንደዚህ ሳትሉ በቃ ለዚህ ሆነ። የቤት በጣም ትንሽ ናት። አንድ ሳል አለ፣ ከዛ የልጆች ክፍል 2 አለ፣ የሴትዮ ክፍል 3 ክፍል፣ አንዲት እንደዚህ ሾጥ ያለች ሳል 2 ቀን ሳናጸዳ የምንውልበት ቀን አለ። በተለይ አብራኝ ያለችው ሰራተኛዋ በቃ እንትን ናት፣ ሌላ ዜጋ ናት። በቃ ስትሄድ ከነሱ ጋር ስትመጣ ስትሄድ በቃ በቋሚነት ሰርታ ትውላለች። የምትውሉት ምሳ ብቻ ነው። ራት እንኳን እንትን ብዙም አይደለም። መግዛት ሳይሆን ወይ እናቷ ቤት ይሄዳሉ ወይ ምናምን። ሰውየውም ደግሞ ረጅም የሚባል ጉድ አለ፣ እንደዛ ያደርጋል እና
ሞቅ ያለ ስራ አትሰሩም እኮ እዚህ ሀገር። እውነቴን ነው የምላችሁ። ማለት ሞቅ ያለ የሚታይ ስራ ስትሰሩ አታዩትም። ግን እኔ የሚገርመኝ ነገር ማለት ነው ዝም ብላችሁ በቃ ስትመላለሱ ወደዚህ ወደዛ ወደዚህ ወደዛ ስትሉ ጊዜና ሰዓቱ ይሄዳል። ጊዜና ሰዓቱ ይሄዳል። ግርም የሚለኝ ነገር ቢኖር ጊዜና ሰዓቱ ብርም ነው የሚሄድ እና እሱ ነው የኩዌትን ወሬ ለምን ጀመርሽው ብትሉኝ ኋላ እነሱን እንይዛለን እኛ ራሳችን ቦታ ስንረጋጋ አሁን ለመበረታታት ቪዲዮ መስራት ስላለብን ዩቱብ እስኪቀበለን ድረስ በየቀኑ መስራት ስላለብን እንሰራ እንጂ ትክክለኛ ስራችን አልጀመርንም። ገና ነው። ልጆቹን እንመክራለን፣ ቁም ነገር ያለ ነገር እንመክራለን፣ እንቆጣለን። ከኛ ህይወት እንዲማሩ ከራሳችን ህይወታችንን አሳልፈን እንነግራቸዋለን። ሲጀመር ይሄ የራሳችንን ነገር አሳልፎ መመስከርና መናገር ብዙ ነገር ነው የሚያመጣብን። ትችት ያመጣል፣ ምን ይላል። ግን እሱንም አልፈን ለእህቶቻችን እኛን የመታን እንቅፋት እንዳይመታቸው። እውነቴን ነው። ይምጡ፣ ችግር የለውም ይምጡ። ግን እንደኛ እዚህ መጠው እንዲዘፈዘፉ ሳይሆን 4 ዓመት በቃ በዛ ከተባለ 4 ዓመት። በተለይ ኩዌት የምትመጡ ልጆች የኩዌት ብር ቀላል አይደለም። 1 ብር በኢትዮጵያ አሁን ሲላክ 500 ምናምን ነው። 600 የነበረበት ጊዜ ነበር። ቀላል አይደለም። 100 ብር ራሱ ብትቀበሉ አዲሱ ናችሁ 120 ነው ደሞዛቸው። እሱን እንኳን ብትቀበሉ 60 ሺህ 50 ሺህ አዲሱ ናችሁ። በ2 ወር ስታስቡት ስንት ነው? 100 ሺህ። ያችን እንደምንም ብላችሁ 2 ዓመት እዳ ካለባችሁ እዳችሁን ከፍላችሁ ቤተሰብ ጋር ማንም ጋር ለመደወል ጓደኛ ምናምን ጅንጀና ምናምን ሳታረጉ ማለት ነው። እውነቴን ነው የምላችሁ። ስለሌላው ሀገር አሁን እኔ አላውቅም ደግሞ ስለዚህ ሀገር ግን አውቃለሁ። ብሩ በጣም ትልቅ ነው። አንዷ ብር ስትላክ ትልቅ ነው። እንደገና ደግሞ በጣም እዚህ ሀገር ቲፕ የለም ብዙ። በጣም ጥሩዎች ከሆኑ አንዳንድ የሆነ ነገር እንኳን ብታገኙ ሻምፖ፣ ቅባት ምናምን አትግዙ። ከሰዎቹ ጋር ተጠቀሙ። ለጊዜው ነው የሚገዙ፣ እዛ በኋላ አይገዙም። ግን ገብታችሁ የሴቶች እንትን ሲመጣባችሁ ሄዳችሁ ከሰዎች ከልጆች ውስጥ ተጠቀሙ። ምክንያቱም ግዴታ አለባችሁ። ፈርሞ ነው የሚያመጧችሁ የእናንተን ነገር ሁሉ ነገራችሁን ሊችሉ ደሞዛችሁ ሙሉ በሙሉ ሊላከው። ኢንተርኔትም ካገኛችሁ ዋይፋያችሁን ተጠቀሙ። እና ምን ለማውራት ፈልጌ ነው ዛሬ ነው የመጣሁት ላመሰግን እና ቪዲዮ ደግሞ መስራት አለብኝ። ምክንያቱም እኔ በቀን 1 ቪዲዮ በቃ ግዴታ ነው ግዴታ። ምክንያቱም እኔ ስራዬ ብዬ ነው ያስኩት። በቃ ስራ ብዬ ነው፣ መደበሪያ አይደለም። ዩቱብ ለእኔ ስራ ነው። በስራዬ ደግሞ ቀጥ ብዬ እሰራለሁ። አሁን ስላልተስተካከለልኝ ነው ቀጥ ብዬ የምሰራው። ስራ ምንድን ነው ብትሉ ከራሴ ህይወት አዳዲስ ልጆችን መምከር። በቃ ከራሴ ህይወት እያገናኘ እኔን የመታኝ እንቅፋት እነሱን እንዳይመታቸው። እኔ ስንት ዓመት ቀልድ ነው ግማሹን እድሜን እዚህ ነው ያሳለፍኩት አረብ ሀገር። እርግጥ ነው ኢትዮጵያም እያለሁ ምንም የሚመች ነገር ስለሌለ አረብ ሀገር ለእኔ እንደውም ትልቅ እድል፣ እውነቴን ነው ትልቅ እድል። በልጅነቴ እናት አባቶቼ የሞቱ ወንድሞቼ እንደው አረቦች በገንዘብ ነው የሚገዙት። ወንድሞቼ በነፃ ነው ሲያሰቃዩኝ ነው። እና ከዚህ ካለፈው ህይወቴ ለሌሎች ማስተማር፣ ጎበዞች እንዲሆኑ ማድረግ እንደዛ ነው የምፈልገው። ግን እኔ እስካሁን ድረስ ገና ስራ አልጀመርኩም። እኔ የምመጣው እናንተን ላመሰግን፣ እንደገና ደግሞ ዩቱብ እስኪቀበለኝ ድረስ ግዴታ ቪዲዮ መስራት ስላለብኝ እውነት ቀጥታ ስራ አልጀመርኩም። ከዩቱብ ስራ አልጀመርኩም። ኋላ ግን ስራዬ ብዬ ነው የሚይዘው። ስራዬ ብዬ በተለይ ከዚህ ስራ ስፈታ በጣም በተከታታይ ነው ማስተምረው። ውጭ አሉትን በተለይ ኩዌት ያሉት ሊጠፉ የተዘጋጁት እንዳይጠፉ። መጥፋት ከባድ ነው ወገኖች። አንዳንዴ አረቦች ራሱ ይፈታተናቸዋል። ሰሞኑን ያለውን ነገር ልንገራችሁና ሴትዬ በጣም ጥሩ ሰው የምትባል ሴት ናት። በጣም ጥሩ የምትሏት
ማለት አይታ የምታልፋችሁ ሰምታ የምታልፋችሁ መዳሞች እንደዛ በጣም እና ይሄ ትንሽ ዩቲዩብ ያስቸገረ በቆየ በተዘጋ ሲም ተከፍቶ ስለነበረ ድሮ አስቸገረ እና ከዛ ስልክ ቤት ወስጄ ሲታይ ሴሙ የኢንተርኔት ብቻ ነው፣ ቀጥታ መስመር የለውም። ዩቲዩብ ደግሞ የሚፈልገው ቀጥታ መስመር ነው ብሎ ሰውየው ነገረኝ ማለት ነው። ከዛ በዚህ ሀገር 4 ብር ነው ሴም፣ 4 ብር ግዢና በአዲስ ሴም ይከፈትላት አላት። እርግጥ ለእኔ ዕዳ ነው። 2 ሴም ገዝተሽ ራሱ ለዛ ብር መሙላት ለዚህ ብር መሙላት ዕዳ ነው ለእኔ። ከዛ እንደዛ ብሎ ሲል ማለት ነው ሰውየው። ከዛ እኔ ምን ትናለኝ ሴትዮን መለመን አልፈለኩም። ጀምር ጠፍታችሁ ስትሰሩ እንዲህ አይነት ነገር ላይ በጣም ይፈታተናችኋል አረቦች ማለት ነው። ይፈታተናችኋል በጣም እና እኔ ምን አለችኝ ሴትዮ፣ መሬም መታወቂያሽን ቢያንስ ፎቶ ያንሱልሽ፣ የዚህ ሀገር መኖሪያ ፈቃድሽን ፎቶ ያንሱልሽ እና ከዛ እኔ ሂጅ በዛ እገዛልሻለሁ፣ በዛ መሰረት ሂጅ ልግዛልሽ አለችኝ ማለት ነው። ከዛ እኔ ደግሞ 3 ወር ነው እውነትም ነው ደግሞ 6 ወር ሳይሞላኝ 2 ጓደኞቼ ገዝተውልኝ ነበር በስማቸው ሴም እና 3 ወር ሳይሞላኝ ራሱ 2 ሴም ካርድ ስለገዛው ቢሮዎች እኮ በዚህ መልኩ አይፈልጉም ብዬ መለስኩላት። እና አንዳንዴ አያችሁ አይደል ጠፍታችሁ ስትሰሩ የዚህ ነፃነት ራሱ ያስቀላል። የምትቋቋሙበት የምትመልሱበት መላ ካልሰጣችሁ ፈጣሪ ከባድ ነው። እዚህ ላይ የለኝም ብትይ በቃ ረግጠው መግዛት ነው የሚፈልጉ እነሱ። መታወቂያ የለኝም ካሉሽ በ100 ብር ራሱ ስር የሚሉሽ። ለዛ ነው እኛ መታወቂያ አለን የምንላቸው። በቃ መታወቂያ የሌላት ሴት በቃ ዜሮ እንደ ዜሮ አድርገው ነው የሚያስቡ። ለዛ ግን ማንኛውም ሰው ሲሰራ በጣም ጥሩዎች ከሆኑ ረጅም ጊዜ ካልቆያችሁባቸው አትነግሯቸው፣ የለኝም ብላችሁ አትነግሯቸው። እነሱ ይጠረጥራሉ፣ ግን እኛ ካፋችን አውጥተን የለም አንላቸው። እና ይሄን ሁሉ ወሬ ለምንድን አነሳሽው መሬም ብትሉኝማ ለአዲሶች ይህን መንገር አለብን። ጠፍቶ መስራት ቀላል አይደለም። ብትታመሚ አትታከሚም። ኩላሊቴ እኔ አሞኝ ያውቃል። በቃ የሆነ በቃ ይታወቀኛል ቁስለት በቃ ቁስል እንዳለው እዚህ ላይ ኩላሊት ይሁን ምን ይሁን ራሱ ማን ያውቃል። ግን እኔ ማንንም ሰው መለማመጥ አልፈልግም። ትችላላችሁ እኮ ኢትዮጵያዎች ሄዳችሁ ወይ እንትን ካውያው እንትን አለቀ መሰለኝ ውሃ መጣው። እሺ ወገኖች የካውያው አላረግ ባሌ መንገድ እንዳይቀርቡ አስጠጣ ደግሞ አልፈልግም እኔ መጠጣት ሚዲያ ላይ ማለት እንደ ሀገራችን አባባል ሴት ልጅ ሽፍን ስትል ነው ይባላል።